በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች የተወደዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበለን በቤቱ የተከለን የማይነቀል ተክል ያደረገን ጌታ መድኃኒት ኢየሱስ ክርስቶስ ቤዛ መድኃኒት ሆኖ መስቀል ላይ በተሰቀለ ጊዜ ዕዳችንን የከፈለልን የተከፈለለት ዕዳን ሕዝብ ያደረገን መንፈስ ቅዱስ ያተመን ያሳወቀን ያስረዳን ያስተማረን የርስታችንን ማረጋገጫ የሰጠን ሀብተ ወልድ ስመ ክርስትና እንድንቀበል ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ስሙ ለዘላለም የተወደደ የተመሰገነ ይሁን። ምስጋና ለእግዚአብሔር በሰማያት ሰላምን በምድር ላይ ሆኗልና እስከ ዘላለም ለሱ ክብር ይሁን። የተወደዳችሁ እግዚአብሔር ልጆች እንደ ሰብአ ሰገል የሚለው መርሃ ግብራችንን በየዓመቱ የምናደርገው ደርሷል። ገናችንን የምናክብርበት የጌታ ልደት የምናክብርበት ደርሷል። እንግዲህ ሃይማኖታችንን አካል ያለው ማድረግ የሚዳሰስ ማድረግ የሚጨበጥ ማድረግ ጌታ ሲወለድ ሰብአ ሰገል መጥተው ጎበኙት ሲባል ሰምተናል። እኛም ደግሞ ያንን ልክ እንደነሱ በነሱ ጫማ ሆነን እንደ ሰብአ ሰገል ወደ ቤተልሔም የምንሄድበት ጌታችንንና እናቱ ቅድስት ድንግል ማርያምን እንዳገኘን እንዲሰማን የሚያደርጉ ስራዎችን የምንሰራበት ጊዜ ነው በየዓመቱ። ዘንድሮ ወልቂጤ ማርያም ነው የምንሄደው። እመቤታችንና መድኃኔዓለም የእመቤታችንና የመድኃኔዓለም ቤተክርስቲያን የፍጻሜ ምርቃት ፍጻሜ መጨረሻ ስራዎችን መስራት ስላለብን ለእመቤታችን ምንጣፍ፣ መብራት በጣም አስፈላጊ የሆኑ ነገሮች የመጨረሻ ስራዎች ስለሚያስፈልጉ እንደ ሰብአ ሰገል የሚል መርሃ ግብራችን ታኅሳስ 21 23 ፊት ለፊታችን ማክሰኞ፣ ረቡዕ፣ ሐሙስ የቀጥታ ስርጭት እናደርጋለን። ተዘጋጅታችሁ ጠብቁን እና በካሬ ቴራዞን በካሬ እና ምንጣፍ እንፈልጋለን። ደግሞ ትልልቅ መብራቶች ውድ ናቸው። አንዱ መብራት 150 ሺህ ብር አካባቢ ሊሆን ይችላል። እነዚህ መብራቶች ትልቅ ቤተክርስቲያን G+1 ነው። እነዚህ መብራቶች እንገዛለን ብለናል። ያ መብራት 4 መብራት እንደሚያስፈልግ ነግረውኛል። ተዘጋጅታችሁበት ይህንን መርሃ ግብራችን ወደሱ እናውላለን። የጌታችንና የመድኃኒታችን ኢየሱስ ክርስቶስን እንዲሁ ደግሞ የእናቱ የቅድስት ድንግል ማርያምን ቤተልሔም ሄደን የምናይበት ነው። እግዚአብሔር ባርካችሁ፣ ቸርነቱን ከእናንተ አያርቅም። ተወዳጆች፣ ዛሬ ስለ ጸሎት ነው የምንነጋገረው። ጸሎት ስንጸልይ ቤታችን፣ ህይወታችን፣ ኑሯችን ውስጥ ምን ይፈጠራል? ህሊናችን፣ ልባችን ውስጥ ምን ይገኛል? የሚለውን ነው የምንማረው። በአምልኳችን ውስጥ በጣም ወሳኙ ነገር ጸሎት ነው። ጸሎት እግዚአብሔር ፊት ቆመን በአምላካችን በእግዚአብሔር ፊት የምንሆንበት ወይም ለሱ ጊዜ የምንሰጥበት፣ ጌታችንን የምናቅፍበት፣ የምንስምበት፣ የምናዳምጥበት፣ እኛም ደግሞ የልባችንን የልጅነታችንን ድምፅ የምናሰማበት፣ ብሶትን ቢኖረን ጭንቀትን ቢኖረን ጭንቀታችንን የምናራግፍበት፣ ሸክማችንን የምናራግፍበት፣ የምንናዘዝበት በጣም ብዙ ነገር ነው ጸሎት። እና ጸሎት ስንጸልይ በተለይ የልብ ጸሎት ስንጸልይ ጸሎት ሁለት አይነት ነው። የልማድ ጸሎት አለ፣ ደግሞ የልብ ጸሎት አለ። ምንም ካለ መጸለይ የልማድ ጸሎት መጸለይ ይሻላል። ደግሞ ከልማድ ጸሎት ደግሞ ከልብ መጸለይ ደግሞ የበለጠ ይሻላል። ምክንያቱም ማንም ሰው ዝም ብሎ እንደምታውቁት አሁን ትዳር ላይ ያላችሁ ሰዎች ከአንገት በላይ እወድሃለሁ ብትል ወይ እወድሻለሁ ቢልሽ ከአንገት በላይ ከልቡ ያልሆነ ድምፅ ቢያሰማ ልብሽን አይነካውም። ከልብ ሲሆን ነው ፍቅርም ደስ የሚለው፣ ጨዋታ ደስ የሚለው፣ ንግግር ደስ የሚለው፣ ማዳመጥ ደስ የሚለው፣ ማውራት ደስ የሚለው ሰው ከልቡ ሲያወራ ነው። ደግሞ ከልብ የሚያወራ ሰው ሁሌ ደስ ይላል። ታውቃላችሁ፣ ያስታውቃል። ከልብ የሚሰብክ ሰባኪ፣ ከልብ የሚሰብክ የሀገር መሪ ፖለቲከኛ ሲናገር ከልቡ ሲያወራ፣ የልብን የሚናገሩ ሰዎች ስህተተኛ እንኳን ቢሆኑ ግልጽ ስለሚናገሩ ለሰዎች ይመቻል። እና የልብን መናገር ሁልጊዜ በጣም አስፈላጊ ነገር ነው። ጸሎትም ቢሆን ከልባችን የሚወጣ ልባችን ወይም የምራችንን የምናደርገው ነገር ነው። በሰው ቋንቋ በጣም ቀርበን ስናየው የምር የምንነጋገርበት ነገር ነው። ጸሎት ስንጀምር ጸሎትን የሚያወሳስብ ልክ እዚህ ጌታ በዘሪው ምሳሌ እንዳስተማረን ዘሩ በሾክ መካከል ወደቀች እንደሚል ልክ ዘሩ ሊበቅል ሲል የሚያንቅ ሾክ የሚያንቀው ጊዜ አለ። ጸሎት ልክ እንደ ዘር ይሆንና ሾክ ሊያንቀው ይችላል። ለምሳሌ እግዚአብሔር አይወደኝም የሚል ስሜት
ሊያንቀው ይችላል ጸሎታችንን። እየጸለይን እያለን የማይወደኝ ማለት አይወደኝም እንዳይወደኝ ያደረገው እግዚአብሔር ክፉ ስለሆነ ሳይሆን እኔ ክፉ ስለሆንኩ ነው ብለን ነው እንደዛ የምናስበው። ስለዚህ ያ ስሜት ውስጣችንን ይገለዋል እና ከልባችን መጸለይ የሚባለውን ነገር እንዳናመጣ ይሄ ሾክ አንቆ ይዘዋል ማለት ነው ጸሎታችንን። አንዳንዴ ደግሞ በጣም ኃጢአተኛ እንደሆነን ሲከሰን ሰይጣን ሲከሰን እና እንዲህ አይነት ችግር ያለበት ሰዎች ንስሐ አባታችን ጋር ኃጢአታችንን መናገር ነው። የመከሰስ ትልቁ መፍትሄ መናዘዝ ነው። ሰይጣን እየከሰሰ የሚያስቸግረን ሰዎች አንተ እኮ እንዲያርገሽ እንዴት አምላክ ፊት ትቆማለህ? ደፋር ነው፣ የበለጠ ኃጢአት እየሰራ ነው ሲለን ይሄ አያቆምም። ሰይጣን እስክናቆም ድረስ አያቆምም። ስለዚህ ምንድነው ማድረግ ያለብን? ሄደን ኃጢአታችንን መናዘዝ ነው። ኃጢአታችንን ስንናዝ እግዚአብሔር ይቀይረናል ይላል እግዚአብሔር ቃል። ለምን? ውስጣችን ህሊናችን በቃ ያምናል ማለት ነው። ስለዚህ ኃጢአታችንን ሳንናዘዝ ስንቆም ውስጣችን በጣም ይጮሃል። በአምላክ ፊት ይህን ሰርተ በቃ ልባችን እኩል ነው ከጸሎታችን እኩል ሀሳቡን ያመጣዋል እና ይምታታብናል። በቃ ልንጸልይ እንሞክራለን፣ የውስጣችንን ክስ ደግሞ እናዳምጣለን። በዚህ ምክንያት ጸሎት የሚባለው ነገር ለእኛ ትርጉም ያለውና ስሜት ያለው ሳይሆን ይቀራል ማለት ነው እና ይሄ ጸሎታችንን አንቆ የሚይዝብን ፈተና ነው። ሌላው አለማወቅ ነው። በተለይ እግዚአብሔርን አለማወቅ። እግዚአብሔር አለ የሚል ሰው ሁሉ እግዚአብሔርን አያውቀውም። እግዚአብሔርን አውቀዋለሁ የሚልም ሰው እግዚአብሔርን አያውቀውም። እግዚአብሔርን እኛ በራሳችን ስዕል ነው የምናውቀው። አንድ ነገር ማወቅ ያለባችሁ እግዚአብሔር እንጂ እኛ የሳልነው ስዕል አይደለም። የእኛ ሕሊና የእኛ አእምሮ የፈጠረው አምላክ አይደለም ያለን። የእኛን አእምሮ የፈጠረ ከአእምሮ በላይ የሆነ አምላክ ነው ያለን። ምሕረቱንም ስታስቡ ከአእምሮ በላይ ነው። ይቅር ባይነቱን ስታስቡት ከአእምሮ በላይ ነው። ታላቅነቱን፣ ደግነቱን፣ ርኅራኄውን፣ ምሕረቱን፣ ኃይሉን ስታስቡ ከአእምሯችን በላይ ነው። ግን አእምሯችን ሲፈጥረው ግን የኛ አእምሮ የሚሰራው እግዚአብሔር ግን ቶሎ የሚደክመው፣ ቶሎ የሚሰለቸው፣ ቶሎ የሚቆጣ፣ ቶሎ የሚታክት፣ ሰውን ጥሎ የሚጥል ዝግት የሚያደርግ አድርገን ልናስብ እንችላለን። እና አለመማራችን ስለ እግዚአብሔር ያለን አመለካከት ደካማ እንዲሆን ያደርገዋል። ስለዚህ እግዚአብሔር ፊት ለመቆም እንዴት በርትተን እንቆማለን? እኛ እንደዚህ እያሰብን ማለት ነው። እንግዲህ እነዚህ ልክ ዘሩ እንዳያድግ የሚያንቁ ሾኮች ናቸው። ጸሎት የሚባለው ነገር እንዳያድግ ግን ይህንን ያለፈ ሰው በትምህርትም በእግዚአብሔር ቃልም በእውቀትም አእምሮ የተከፈተለት ሰው እግዚአብሔር በጣም ትልቅና መልካምነቱ ልክ የሌለው አምላክ መሆኑን ያውቃል። በውድ ልጁ የተገለጠውን ፍቅር ያስተውላል። ስለዚህ በእግዚአብሔር ፊት የመቆም አቅም ያገኛል። ሁላችንም በፊቱ የቆምነው ለቸርነቱ ነው። ቸርነቱ ስለፈቀደችልን ነው ማለት ነው። ስለዚህ ያቺ ቸርነት የኛ ሀብት ነች። በቸርነቱ ውስጥ ሆነን እግዚአብሔር ፊት መቆም ማለት ነው ጸሎት ማለት። እና ጸሎት ስንጸልይ በቤታችን በኑሯችን የሚሆነው ነገር ምንድን ነው? በተለይ በውስጣችን በህሊናችን የእግዚአብሔርን ድምፅ እንሰማለን ጸሎት ስንጸልይ። በተለይ ጸሎትን የምትወዱ ሰዎች ጥያቄዎቻችሁ ለምሳሌ አንድ ቦታ ለመሄድ ትፈልጉ ይሆናል። አንድ ቦታ ለመሄድ እየፈለጋችሁ ተክታችሁ የጸለያችሁ ልባችሁ ውስጥ መሄድ የለባችሁም የሚል ነገር ይሰማችኋል። ስሜታችንን የሚገዛ እግዚአብሔር ድምፅ ይመጣል። ስለዚህ ያ እኛ ምን የፈለግነው መንገድ በፊቱ ሌላ እንቅፋት እንዳለው ይነግረናል ማለት ነው። አንድ ስራ ልንጀምር ስንል ስራው ላይ በጣም እንቅፋት እንዳለው አደጋግሞ በሊናችን ውስጥ ሲቀፈን ድረስ ያሳየናል። ጸሎት ማለት የአምላካዊ መልስን በውስጣችን የምንቀበልበት መንገድ ነው። ለብዙዎቻችን ላይሆን ይችላል፣ ግን ጸሎት ለለመድን ሰዎች እንዲህ አይነት መልስ እንሰማለን። በጸሎት ውስጥ ብዙ ጊዜ የምናስተውል ሰዎች አለን። ስንጸልይ ራቅ ብለን እንጸልያለን። የአምላካችንን ፍቅር ምንተነት ከእግዚአብሔር ቃል አንጻር የምናስብ የምናሰላስል እየጸለይን እኛ ደግሞ ጥበብ እንቀበላለን። እግዚአብሔር ፍቅር በጣም ፍንትው ብሎ ይታየናል። በጣም የሚገርማችሁ በጸሎት ሰዓት እኔ በአገልግሎቴ በጸሎት ሰዓት ብዙ የትምህርት ርዕሶችን እንቀበላለሁ እና ጥበብ ይሰጠኛል ማለት ነው። እግዚአብሔር ጥበብን የሚሰጥበት በር ነው ማለት ነው ጸሎት ጥበብን የሚሰጥበት በር። አሁን እኔ ለሰባኪው ብዙ ርዕሶችን ይሰጠኛል፣ ብዙ የመዝሙር ሀሳቦችን ይሰጠኛል በምጸልይ ሰዓት። ለእናንተ ለነጋዴዎችን ብዙ የሥራ በር ያሳያችኋል በጸሎት ውስጥ። ለእናንተ ለምትሰሩ ለምትማሩ አይምሯችሁ አንድ ስራ ለምሳሌ ጥናት ጽሑፍ ማዘጋጀት ካለባችሁ በዛ ጉዳይ ላይ ይጸልያችሁ ያለ ሀሳቦች ብልጭ ያደርግላችኋል፣ ጥበብ ይሰጣችኋል። ጸሎት ጥበብን የምንቀበልበት መንፈሳዊ መሳሪያ ነው እግዚአብሔር እና ይህንን ሁሌ ማሰብ አለበት። ጸሎት ውስጥ በጣም ብዙ መፍትሄዎች አሉ። ጸሎት ዝም ብሎ በስማም ብሎ ደጋግሞ መጽሐፍ ስሞ መቀመጥ ብቻ አይደለም፣ ያለፈ ነው። ከዛ ከበስማም ጀምረን መጽሐፍታችን ደግመን እኛ ራሳችን ከእግዚአብሔር ጋር በሊናችን ተገናኝተን ስንወጣ የምናገኘው ነገር እኛ ከምንገምተው በላይ ነው። ሌላው በጸሎት ላይ በጣም ትልቁ
ትልቁ ነገራችን መብሳት እግዚአብሔርን እንወልደዋል መውደድ እንጀምራለን ስንጸልይ። የእግዚአብሔርን ፍቅር ማግኘት ከእግዚአብሔር ጋር ኢንቲሜሲ ወይም ጥብቅ የሆነ ግንኙነት መስራት እንጀምራለን እና የበለጠ ለምሳሌ ባልና ሚስቶች አብረው እየኖሩ ማነች ርብቃና ይስሐቅ፣ ርብቃ ከሶሪያ ይስሐቅ ከከነዓን ተገናኙ። ያው ባሪያው ኤሌዜር ነው የአብርሃም ባሪያ ይዞለት የመጣው። ከዛ በኋላ ወደ ድንኳኑ ገባች እና የእናቱን ሞት አስረሳችሁ ይላል። ድንኳኑ ገብታ ምን አድርጋ ነው የእናቱን ሞት ያስረሳቸው? ርብቃ ለይስሐቅ ልቡን ደስ የሚያስተኘውን ነገር ሰጥተዋለች። በይስሐቅና በርብቃ መካከል ጥብቅ የሆነ መንፈሳዊም ስጋዊም ግንኙነት ነበረ ማለት ነው። ያ ነገር የበለጠ እንዲወዳት አደረገው እና የሚወዳትን እናቱን አንድ ልጅ ነው ይስሐቅ ለሳራ እንዲረሳ አደረገችው። ጸሎት ልክ እንደዚህ ነው። ከእግዚአብሔር ጋር ያለ ጥብቅ ግንኙነት ነው። ያ ጥብቅ ግንኙነት ብዙ ነገር እንድንረሳ ያደርገናል። አምላካችንን እየወደድን ለምሳሌ በጣም በእናት አባት ፍቅር የምንጨነቅ ሰዎች አለን። ቤተሰቦቻችንን ወደዛኛው ዓለም ሸኝተን ናፍቆታቸው የሚያንገላታን የትዳር አጋራችንን፣ ጓደኛችንን፣ ልጆቻችንን፣ ወዳጆቻችንን፣ ጓደኞቻችንን ሸኝተን በሞት በመከራ ሐዘን ተሸክመ የምንኖር ሰዎች አለን። ጸሎት ግን ይገርማችኋል፣ ያንን ይተካዋል። ያን አምላካዊ መገኘት በልባችን ውስጥ ያመጣዋል። እናት ተቀርጣበት የነበረው አባት ሸፍኖት የነበረውን ያንን ጓዳ ይሞላዋል በብርሃን። የጠፋብንን ሰው ያንን የጎደለብንን ሰው ይተካልናል። እግዚአብሔር ፍቅር አብዝተን እንድንወድ አምላካችንን የሚያደርግ መንፈሳዊ ጉልበት ይሰጠናል እና አሁን ይህን የምንላቸውን ነገር ለመረዳት ጊዜ ይፈልጋል። በደንብም ጸሎትን መለማመድ ይፈልጋል። ግን ጸሎት እግዚአብሔርን በደንብ እንድንወደው ያደርገናል። በየዕለቱ ስለ እግዚአብሔር ስንናገር ለአእምሯችን መረጃ እንሰጣለን። ለአእምሯችን ሳይንስ እንደሚለን ንቁ ላልሆነው ማይንዳችን እግዚአብሔርን በተመለከተ መረጃ እንሰጠዋለን። ከምናየው፣ ከምንረዳው፣ ከምንገነዘበው፣ ከሰዎች ካደረገው ተአምራቱ መጽሐፍ ቅዱስ ላይ ከተነገረ ነገር እየተነሳን አእምሯችን እግዚአብሔርን ፍቅር መለማመድ ይጀምራል። ያ ደግሞ በጣም ትልቁ መንፈሳዊ እድገት ነው። ሰው እግዚአብሔርን ሲያፈቅር እግዚአብሔርን ማየት ነው የሚጀምረው። ማይረጋት አሉ 10 ማይረጋት ይባሉ እና ነጽሮተ ስሉስ ቅዱስ እግዚአብሔርን ወደ ማየት እጁን ፍቅሩን ወደ ማየት ይደርሳል እና አንዳንድ አባቶቻችን እየቀደሱ መንበሩ ላይ የታረደ በግ ነው የሚያዩት። ህብስት አየው፣ ወይን አየው፣ የታረደ በግ ነው የሚያዩት እያገለገሉ። ይሄ ጸሎት እድገት ነው። እያችሁ ሰው በጸሎቱ ባደገ ቁጥር፣ በጸሎቱ በበረታ ቁጥር እግዚአብሔርን ወደ ማየት ነው የሚመጣው። እግዚአብሔር ልጆች እያደገ ሲመጣ ንጽሮተ ስሉስ ቅዱስ ውስጡ እግዚአብሔርን ሥላሴን ደጉን አምላክ ወደ ማስተዋል ይመጣል። ስለዚህ መጸለይ እንደሚገባው ሰው አይነግረውም። ከዛ በኋላ ያንን የአምላክ መለኮት የመለኮቱን ሽታ የመለኮቱን መዓዛ ባሸተተ ጊዜ ተመልሶ አለመጸለይ አይችልም። በቃ የሚገርማችሁ ኢየሱስ ክርስቶስን ምውዝ ዕጣን ወይም ጣፋጭ ዕጣን ሽቶ ነህ እንለዋለን በቅዳሴያችን ላይ። እፍረት ምውዝ ኢየሱስ ክርስቶስ ጣፋጭ የሆንክ ሽቶ ኢየሱስ ክርስቶስ ወይ ያ ሽቶ ሲሸተን በቃ ሌላ ምንም አይነት ዓለም አንፈልግ እና ጸሎት መመነኛ ነው። በህሊና ወደ እግዚአብሔር ዓለም መጥፊያ መንገድ፣ ወደ እግዚአብሔር ወደማንገኝበት ዓለም እንሄድበት። ሄኖክ የተባለው ሰው ከእግዚአብሔር ጋር አካሄዱ ስላደረገ ወሰደውና አልተገኘም ይላል። ሊገኝ አልቻለም። ወደማትገኙበት ዓለም መሄድ ነው። ሰይጣን ምን እያደረጋችሁ እንደሆነ እስኪገባው ግራ እስኪገባው ድረስ ምትናገሩበት ነው። ልክ ሰይጣን እንደ ካህኑ ኤሊ ወይን ጠጅ ጠጥታችሁ ሰክራችሁ ነው የሚመስለው። እናንተ ግን በተለየ ዓለም በሌላ ሰረገላ በጸሎት ሰረገላ ሰማይ ሰማያት ሄዳችኋል። መፍትያችሁን የምትቀበሉበትን ቁልፍ ተቀብላችሁ ትወርዳላችሁ። ሰይጣን ይከሳችኋል። ሰካራሞች፣ ሞኞች ይላችኋል። ግን አይደለሁም እኔ እንደ ሐና እኔ ልቧ በእግዚአብሔር የተደሰተባት ሴት ነኝ፣ ወንድ ነኝ፣ በእግዚአብሔር ፊት የቆምኩ ነኝ፣ ነፍሴን ውድ ያገኘሁኝ ነኝ ብለን የምንመልስበት ትልቅ መንፈሳዊ ጸጋ ነው ጸሎት። የእግዚአብሔር ልጆች እና ጸሎት ብዙ ዓመታት የሚፈጅ ትንታኔ ያለው ዓለም ነው። እየተረዳ ነው ስንመጣ የምናይበት መጨረሻ ጸሎት እግዚአብሔርን በእምነት የምንነካበት ነው፣ የምንዳስስበት። ያችሁ የሞኝነት ደመና ሰዎች
በሳይንሳውያን ሰዎች ዘንድ በአሳባውያን ሰዎች ዘንድ እንደ ሞኝ የሚታዩበት በሞኝነት ደመና ተሳፍረው ወደ ትልቁ እውነት የሚደርሱበት በጣም ትልቅ የሆነ የእምነትን ልምምድ የምንለማመድበት ነው ጸሎት። ቀና ብሎ ሲመለከት እግዚአብሔር ልጅ ቆሞ አየ ይላል እስጢፋኖስ። ሰማይ ተከፈተለት በጸሎቱ። አጠገቡ ያሉ ሰዎች ግን ሰክሮ የሚለፈልፍ ነው የመሰላቸው። የእግዚአብሔር ልጅ አየሁት ሲል የበለጠ ድንጋያቸውን ይወርቡበት ነበር። እሱ የተሳፈረበት ደመና ለነሱ የሞኝነት ደመና ነበር። ግን እግዚአብሔርን ያገኝበት ጥልቅ ዓለም ነው ጸሎት እና እምነት ስራ የሚሆንበት አቅም የሚያገኝበት መንፈሳዊ ልምምድ ነው ጸሎት። ብዙ እንደተማራችሁበት ተስፋ አለኝ። ኮሜንት አድርጉልኝ። ምንድን ነው የገባችሁ? ከቻላችሁ የገባችሁትን ጻፉልኝ። ካልቻላችሁ መርቁኝ። እኔንም ልጆቼንም አገልግሎታችንን ይህን አገልግሎት የሚደግፉትን ሁሉ መርቁ። ታኅሳስ 21 23 ትልቅ ፈንድራይዚንግ አለ። እንደ ሰብአ ሰገል ወደ እመቤታችን የምንሄድበት ይህን አስባችሁበት ጠብቁን። እግዚአብሔር እናንተ ልጆቻችሁን ዘራችሁን ይባርክ። እግዚአብሔር ቸርነታችን ቤታችን ረድኤት በረከቴን በላ ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም